እየፈተንኩሽ ነበር አንቺን ወንድሜን መሳይ ልኬ። መሳይ ማለት የኔ ወንድም ነው። ስሚኝ አንዴ ስም ዛሬ ነው እኮ ናቢል የሚወራ አይነት ነገር አይደለም እያወራክ ያለህ አይደል? ስለምን ፈተና ነው የምታወራው? ስለምንስ ወንድም ለኔ ስሜት እንዳለሽና እንደሌለሽ ማወቅ ስለምፈልግ ወንድሜን መሳይ እንዲቀርብሽ አደረኩት። አንቺም ከሱ ጋር ጊዜ እንዲኖርሽ አደረኩት። ነው ጨዋታ አይደል? እሺ አንዴ በቃ እንደዚህ ነገር ለማድረግ ታስባለህ? መሳይ ምንድነው እያወራ ያለው? አንተ ነው እየጠየቀው ያለው። ይሄን ነገር ካንተ ነው መስማት የምፈልገው። ሰላም ውድ ቤተሰቦች፣ ጎድ ትላላችሁ። እንግዲህ ከዚህ ጋር እንግዲህ ማልታ ፈተና ተዘጋጅቶላት ፈተናውን አላለፈችም ማለት ነው። ፈተናውን አላለፈችም። እንደዚህ ነው የሰው ልጅ ማለት ነው። እንግዲህ እኔ እኮ መጀመሪያ ቪዲዮ ላይ ሲመጣ ማለት ነው ቪዲዮን ብታዩት አረ ይሄ ልጅ እኮ እውነተ መሳይ አቤልን እኮ ነው የሚመስለው አላልኳችሁም? አቤልን እኮ ነው የሚመስለው ስል ታናሽ ወንድሙ ይሆናል እያልኩ ነበር እንደውም ያልኩት ማለት ነው። እና እንግዲህ ወንድም ሆኖ ተገኝቷል። ቲክቶክ ላይ ራሱ የሆነ ቪዲዮ ተለቋል እንደውም እንትን ሲል ባባሉ ማለት ነው። እና ለፈተና ብሎ ወንድሙን ነው የላከባት ማለት ነው። ወንድሙና ጓደኛዬም ወንድሜም የስጋው ወንድሜ ነው ወንድሜ አላት። ስለዚህ ፈተናውን አንቺ ትዳርስ ቢይዝ ወይኔ እንዴት እንዳዋረዷት ወይኔ እንዴት እንዳሾፉባት ማለት ነው። ትዳርም ቢያዝ እንደዛ ስስሚው እንደዛ ሲስምሽ ተንበልክኮ አበባ ሲሰጥሽ እየተቀበልሽ እያሸተሽ እኔን ለማስቀናት እኔን እንትን ለማለት ፈተናው እንግዲህ እንደዚህ ነበር ማለት ነው። አይ አቤል ዛሬ ዛዳ መተካዊ ፍሬም ጋር እንደዚህ ስትከራከል ወንድምህ እንደዚህ ጠበቃ ሆኖልህ ነው ፈተናውን እያለፈልህ። ምን ነው ዛዳ ከሄልሚላ ጋር ሲሄድ አንተ ለምን አበድክ? ፍሬም ሄልሚላ ሊፈትን ሲሄድ ለምን ቤት ዋድክ ብለህ አበድክበት ማለት ነው። ያንተን ማን ያውላለህ? እና እንግዲህ ማርትዬ ፈተናውን ወደቀች መቼም። ለማንኛውም ፈተናውን ወድቀሻል። አይዞሽ ይሄ ሚዲያ ላይ መፈታተን ቢቀርባችሁ ማለት ነው። ለምን ለወደፊት ህይወት የሰው ልጅ እኮ ወደፊት ህይወት ሊኖረው ይችላል። ሌላም እኮ ወንድ ቢሆን እንደዚሁ ፈተና ሊያዘጋጅላን ነው ማለት ነው። እና ጥሩ አይደለም እንደዚህ ሚዲያ ላይ አትፈታተኑ። ውስጡን ራሱ ብትፈታተኑ። እሷ እኮ ሲከፋኝ ሲንትል የካቤል ጋር እንደዛ ሲሆን ሲጨንቀኝ እንግዲህ እሱን ያገኘሁት ቡታጅራ ስመጣና አሁን ሁለተኛ ጊዜ ነው ያፍራል ምናምን እያለች ስታስተዋውቀው ነበር ማለት ነው መጀመሪያ ጊዜ። ከዛ ቀጥሎ ደግሞ ካቤል ጋር ማነገረው ማናመጣው አበባ ይዞላት ሲመጣ ምናምን ከዛ ተገናኙ ማለት ነው። ያው ወንድምና ወንድም ይተዋወቃል እንግዲህ አቤል ማለት ነው። በሰው እንትን ዛዳ ገብተህ አንተ የምታማስረው የራስህ እንደዚህ አይነት ተንኮል እንትን እያልክ ሩታ እንደዚህ አረገች፣ ሩታ እንደዚህ ወጣች፣ ሩታ እንደዚህ ገባች የምትለው ዛዳ ለምንድን ነው? ያንተ አይታይህም እንዴ? ይሄው እንግዲህ አሁን ከሄልሚላ ፊት ትቆማለህ አንተ ከሄልሚላ ጋር ትሆናለህ። እና ሄልሚላን አንዲት ነች እህቴ፣ እሷን ነው ሄልሚላን ነው ማስተዋወቀህ እያለችው ነበረ። እንግዲህ ስጋ ወንድሙን መሆኔን አታውቅም፣ ግን ጓደኛ መሆናችንን ታውቃለች ተባብሎ ይኸው እንደዚህ ተባብለው እንግዲህ ምንም ቢሆን ከትናንቱ ቪዲዮ ታያችሁት እንትን ሲሉ ነበር ማለት ነው። ምን ነበረ? ውጭ እንሄዳለን በቃ ውጭ ብንሄድ ይሻላል ሲላት፣ አዎ ለትንሽ ጊዜ ውጭ ብንሄድ ይሻላል እያለች አሁን እሷ ውጭ ዝግጅቷን ስትዘጋጅ ባጭሩ ንቅጨው ብለው ውጭ ሳይከድ ውጭ ሳይገናኙ እንትን ብሏል። እንግዲህ የወንድምህን እንትን ወንድምህ ብዙ ነገር ወንድምህ አይደለም እንዴ? አረ እነዚህ ልጆች እንዲሁ እንትን ይላሉ እንዲ። ወንድሙማ ወንድሙ ነው። ዛሬ ወንድሙ እንደዚህ አልግ እኮ ያለውን ነው ያረገብሽ። አንቺ ነሽ እንጂ የተበላሽው የኔ እናት፣ አንቺ ነሽ እንጂ ገና ነገረሽ እኮ ገና በ15 ቀን ላወቅሽው ወንድ እንደዚህ ትለቃይርኛለሽ። እኛ እኮ 3 ወር 4 ወር ሆኖናል ቢልሽ አረ ለምን አንድ ቀን አይሆንም ምናምን እያልሽ ያን ሁሉ ብለሽ እንግዲህ ያቀላመሽውን ያህል
አቶ መሳይ ሰራልሽ ማለት ነው። አቶ መሳይ እንግዲህ መሳይ የተባለው መልካቸውን ራሱ አይታችሁ መፍረድ እኮ ትችላላችሁ። ምንም እንትን የሚል ነገር የላቸውም ማለት ነው። ይመሳሰራሉ እኮ። እኔ እኮ መጀመሪያ ሲመጣ አረ ይሄ ልጅ እኮ አቤልን ነው የሚመስለው፣ መሳይ የተባለውም አቤልን ስለሚመስል ነው አልኩኝ። ከዛ ማርትዬ ደግሞ ጥምጥም አለችበትና እስቲ ንገረኝ መሳይ ይባላል የወደፊት የትዳሪ የወደፊት ፍቅረኛዬ ወደፊት እንግዲህ እሱ ጋር ነው ምን አብራችሁ የምታውን ምናምን ስትል ይኸው ባጭሩ ተቀጨ ማለት ነው። በሶስት ቀን ነው አብራችሁ የተገናኛችሁት። 3 ቀን 4 ቀን መሰለኝ። መጀመሪያ ከቪዲዮ ውጭ 1 ቀን ተገናኝታችኋል። ከቪዲዮ እንትን ከዛ ሰይጣንን ባገኝ የሱን ጊዜ አንተ በዛ ባለሁበት ሰዓት ሰይጣን እንኳን እንዴ ሰይጣን ብታገኙም ከሰይጣን ጋር ብለሽ ልኮኝ ነው እንዴ? ኧረ ተይ ማርትዬ ተይ። ሰይጣን ደግሞ ውይ እናንተስ እንደው ወንድ ሰይጣን ሆኖ ይምጣላችሁ እንግዲህ። ያረ እህም ነው ብሏል እንትላ። እኔ ግን አንዳንዴ ማለት ነው ሴቶች ለምን እንደምንታለን ለምን ጠንካራ እንደማንሆን በአንቺን ተለያየሁኝና ቀይ ካርድ ተሰጠሽ እያሉ ሲያሾፉብሽ፣ ቀይ ካርድ ተሰጠሽ አንቺ ለወደፊት አንቺ ፈተናውን ብታልፊ ነበር ፈተናውን ብታልፊ የዘላለም ሚስቱ ትሆኝ ነበረ ተብላሽ ቁጭ። እንግዲህ ፈተናውን ወደቅሽ እንዴ። እንትላም እኮ የመጣችው ለፈተና